ምን ማለት አብረን በተቋደስንባቸው ማዕዶች አብረን ባጠፋናቸው ጊዜያቶች አብረን ባነጋናቸው ሌሊቶች ይሸሻል። እውነቱን ንገሪኝ፣ ከማን ነው? ሰላም፣ አንቺ አታውቂውም። በስልክ የሚያወራኝ ልጅ ነበረ። በቃ እናንተ በሌላችሁ ተገናኝተን ቤቱ ሄጄ ነው ትዬ ይጊት ተመስገን። በደቂቃዎች ስንቱን አሰብኩት። ይቅር በለኝ አባቴ። አይዞሽ አታልቅሽ እሺ፣ ችግር የለውም። እኔ አርስሻለሁ እሺ። ሰላም እትዬ፣ ይቅርታ አድርጊልኝ። ምንም ይቅርታ አያስፈልገውም እሺ። ሰላም፣ አንቺ ስንት ዘመን ሙሉ ከጎን ያልነበር እሺ። እናቴ ምንም ነገር እንዳትጨነቂ። ደግሞ ልጁንም ታስተዋውቂንና የሆነች ትንሽዬ የቀለበት ፕሮግራም ነገር አዘጋጅላችኋል። እኔ አርስሻለሁ፣ ከሱ ጋር አብራችሁ ትኖራላችሁ። እዚህ ሆነሽ ትወልጂዋለሽ። እንዴት ብለሽ እንዳትጨነቂ። የሚወለደው ልጅ በምንም ተአምር ዲቃላ መባል የለበትም እሺ። እናት በቃ እደርሻለሁ። ልጁንም እዚህ ትወልጂዋለሽ። አመሰግናለሁ። ችግር የለውም፣ እኔ ያሳድግልሻለሁ። እንዲሽ ብለሽ እንዳታስቢ እትዬ፣ ይቅር በይኝ። በፍጹም ምንም ይቅርታ አያስፈልገውም። ችግር የለውም እሺ። ለልጁ ትነግሪዋለሽ። እድራቸዋለሁ እሺ። ሰላምዬ፣ ደግሞ ሳልነግርሽ ከዚህ በኋላ ከባድ ዕቃ እንዳታነሺ እሺ። ደግሞ ልጆቹን ንገሪያቸው። እኔ እነግርልሻለሁ። ከባድ ዕቃ እንዳታነሺ። ጉድ ሳይሰማ መስከረም አይጠባም። ጉድ ሳይሰማ የዳጣ ድራማ አያልቅም። ኧረ ዘይገረም ነገር ነው። እኔ እንደው የሰላምዬ ማርገዝ ግራ አጋባኝ። የሰው ትዳር እንዳይበጠብጥ ፈራው። ማን ነው እንደ እኔ የደነገጠ? እኔ እኮ በቃ ያቺ ማን ነው ስሟች ነገረኛል። ቂጣም ከሆነ ይጠፋል፣ ሽልም ከሆነ ይገፋል አለች እማዬ። ከየት አርግዘሽ ነው ያለችው ነገር ገረመኝ። ገፋሽል ሆነ። እንደው ግን ጋይስ እናንተ አምናችኋል ማለት ነው መሰለኝ። በቃ ካቶ ደረጀ ነው የሚሆነው። መቼም ከናታን እንደሚሆን ሪሌሽን ካቶ ደረጀ ግን ይሆናል። በቃ እህት ልታገኝ ነው ዳጣ፣ ኦር ወንድም የእናትና የአባት ልጅ ልታገኝ ነው። በእውነት ከሆነ ደስ ይላል። ለዳጣ አሪፍ ወይ ነው። ለትዬ ደግሞ አይ ከባድ ነው። ከባድ የትዳር መፈንቀል መጥቶባታል እትዬ ማለት ነው። እንግዲህ እሱ ይሆናቸው፣ እሱ ያስማማቸው። አቶ ደረጀ ግን እንደው አይባልጉ። እውነት እንደው የእርሶ ከሆነ ከባድ ነው እውነት። ግን የሚሆን አይመስለኝም። ግን ያቺ ሰላም ማን ነው ይቺ ኤቢ የምትባለው ልጅ የምትተነፍሰው ነገር እንደ ጠንቋይ ከባድ ነው። ይሄ እርግዝና ከዚህ ቤት አይወጣም ብላለች። ግን ይመስለኛል ውሸቷን ነው እንጂ ሰላምዬ ከዚህ ቤት ወጣ እነሱ ሳይኖሩ ወጣ እንደዚህ አይነት ስራ ሰርታ የምትመለስ አይመስለኝም።
እኔ ከያቶ ደረጀ ጠጋ በባለፈው ራሱ ግራ ገብቶኛል። ከዚህ ቤት ወጥተሽ ትዳር መስለሽ ማን አባቴ እምቢ። እሱ ደግሞ ታያት ልጆችን እንደናት ሆና ነው የምትንከባከብልኝ፣ ታያት እዚህ ቤት ትኑር ማለቱ እና የዛሬው እርግዝና መገጣጠሙ ግራ ያጋባል። ዋይ ሴትዮቱም ግን እንግዲህ አልቅሳ ሞተች። እግዚአብሔር ይቅር ይበልሽ፣ እንግዲህ ያቅልልልሽ። አንዳንድ ግን ድራማ መሆኑን እረሳዋለሁ። እውነት ያው በእውነት ላይ የተመሰረተ ነገር ነው የሚሆነው ነው መቼስ። ድራማ ግን ያሳዝናሉ ማለት አንደኛ ታሳዝናለች ልጅ ሴትዮዋ ሰላምዬ የእድል ጠማማ። አንዴ ይቺ ልጇንም አላወቀቻት። እናቲቱ ደግሞ ልጅቱ የእናት ፍቅር እናቲቱ የልጅ ፍቅር ወልዳ የወላድ መካኑና ነው ያደገችው። ሶ ያው እንግዲህ አቶ ደረጀና እሷ ውስጣቸው ይተዋወቃል። ማገስ ብቻ ይሄ ነው ብሎ መገመት ይከብዳል። ግን ሪሊ ልጁ የተረገዘው ልጅ እንትና እንደሆነ መጠርጠር ቀላል ነው። ግን ሲያሳዝኑ ቤተሰቡ እንዴት እንደሚወዳት ከዛች ከተረገመችው በስተቀር እንትና ራሱ ደነገጠ። ናታን ራሱ ምን ሆነሽ ነው አንቺ ጠንካራ ነበርሽ እንዴ ምናምን ሲላት ይሄን ጠንካራ አለችኝ። እናት እንዴት እንደምታሳዝን ግን እኔ ማለት ነው እናቲቱ ማለት ነው እትዬ እንዴት በጣም ጥሩ ሰው ናት የምር። እኔ አርስሻለሁ በቃ ማለት ደግሞ ሞር የተደሰተችው ከገመተችው ውጪ ያው ዋሽታ ነው በእርግጠኝነት የምንነግራት፣ ግን ከገመተችው ውጪ ስለነገረቻ ደስ ብሏታል። ማለት ስንቱን አሰብኩት ይቅር በለኝ አምላኬ ይቅር በለኝ እያለች ነበር። ግን ነው በቃ ማለት ሪል ማለት በእርግጥ የሰራችው ከቤት እነሱ በማይኖሩበት ታይም ወታም ያደረገችው ስራ ያሳፍራል። ሞር ደግሞ ቀና ብላ እንዳታያት ፈርታለች። እኔ የምገምተው በቃ ወይ ካቶ ደረጀው ሆኖ ነው በቃ አላርላ አልተዋጠላትም ማለት እንደዛ ስታባብላት ራሱ ከሷ እንትን ውጪ ቢሆን እንትን ምንም አይመስላትም ነበረ ማለት ነው። ግን ችግር የለውም ምናምን ብላታለች። እንግዲህ ብቻ እሱ ይወቅላት ብቻ ተረዳት። ልጅቱ የት ሄዳ ነው የምትወልደው ምናምን እያለቻት ነበር። የት ሄዳ ልትወልድ አማረች፣ የት ሄዳ እንድትወልድ ፈልገሽ ነበረ? እዚህ ነው አቤት ነው እኔ አረስልሻለሁ ዲቃላ እንዲባላት አልፈልግም ልጅሽ ምናምን ልጅቱን ራሱ ማለት አፋፏን እያለቻት ነበር። እንደዚህ ስትል ማል ያረሳት ነው የት ልትወልድ ነው ምናምን ስላት እና ውጪ ልትወልድ ፈልገሻል ምናምን በቃ የሆነ ነገር ለኔ እሷ ከቤተሰቦቿ ጋር ብትሄድ ለሷ ጥሩ ነገር ነው ብዬ ነው አለቻት። ግን ያው ጨካኝ ነው ግን ማርያምን ይቻ አብራ አሳድጋታለች ምናምን ማዘን ሲገባት ቢያንስ እንደ ሰው ትንሽ ሴት እንደመሆኗ ትንሽነት መሰማት ነበረበት። ግን እሷ ደግሞ እንደዛ አላረገችም ጭራሽ ከቤት ያው እንደ እናቷ ነው ከእናቱ ወልዳ ብትጥላቸው የተለያዩ አስቤዛዎችን ተሟለላቸው። ግን ልጅቱ ሰላምዬ ናት ያሳደገቻቸው በደንብ። ግን ልጅቱ የተረገመች ነጫጭባ ናት ያው ይታወቃል። ብቻ ግን እኔ ይከብዳል ትዳራቸው እንዳይፈርስ። ግን አሁንስ እያክሰብት የምታረግ ይመስላችኋል? ካቶ ደረጀ ልጁ ቢወለድ ልጅን የሚያክል ነገር ዳጣን የሚያክል ነገር እንግዲህ ዛሬ ነገ እያለ ሁለተኛ ልጅ ሲደግም ደግሞ ምን እንዴት ይደበቃል? አሁን ማለት አይደበቅም፣ ከባድ ነው። እቺ ደግሞ አንቺ ማነሽ ስምሽ? ረፊ በቃ ታያቸው እንትን አይፈልግሽም። ዛሬ ፎቶ አንሺ ምናምን ፎቶ በመነሳት አብረሽ ዳጣ ልታስቀኛት ሞክሪ። ዝሮ ያም ሆነ ይህ ዳጣና ናታን አንድ ናቸው። አሁን የሰላምዬ ጉዳይ ነው ያስጨነቀኝ። እናንተ ሆንቃ ቀስ ብሎ ይደርሳል። ቤተሰቡ ምን ይሆናል የሚለው ነገር ላይ ነው የምንጨነቀው። በጣም ኢማጂን እስኪ እንደው እትዬን የሚነሱ አይመስለኝም። እኔ ፌንት በልተው እዛው ምናምን ነው የሚቀሩ የሚመስለኝ እንዴ። ይሄናም ይሄን ያክል አመት የተገነባ ትዳር በዚህ ነገር ሲጥሉት ይከብዳል። ገና ይችኛቱ ልጅ አልሰማችም። ይችኛቱ ልጅ እስከሷ በፊት ናት። ከባድ ነው ብቻ በያላችሁ